የሴት ልጅ ብሎ አንድ ሰው አለመስደቡ እኔን ይቆጨኛል። ምን ነው የሴት ልጅ ብሎ የሰደበኝ ሰው ቢኖር እላለሁ። ምክንያቱም ሴት አርግዛ አምጣ ወልዳ ያሳደገችኝ ጀግና ነችና የሴት ልጅ መባል ክብር ነው ለኔ። 25 ብር ዕቃ ከሸጥኩ 30 ብር ከሰጠኝ 5 ብር መልሳለሁ። ስለዚህ ሆነ ነገር መፍጠር አለብሽ ያልኩኝ እዛ ቁጭ ብዬ አሰላስል ነበር። መጨረሻ ላይ ግን እስከ ድርጅት ባለቤት ሆኜ ነው የወጣሁት። ሙዚቀኞች ነው አሁን ታዋቂ ገሌም ማላቸው አርቲስቶች እኔ ነው መጀመሪያ ይዣቸው ዱባይ የሄድኩት። HIV መመርመር አለብን። HIV ተመርምረን ነው ወሬ የጀመርነው። እና አባቴ የከባድ መኪና ባለቤትና ሹፌር ነበር። በመኪና አደጋ የኔን ታላቅና እሱን ነው በአንድ ቀን እናቴ ያጣችውና በጣም መሪር ሀዘን ነበር ቤታችን። ክላስ ውስጥ ሆኜ ለወንዶች ደብዳቤ በመጻፍ አንደኛ ነበርኩ። በጣም የታወቀ ሾው አለ፣ የሰይፉ ፋንታውን ሾው። እሱን እንዴት ኮምፒት አታደርግም ብለው ሰዓት የሚመድቡትን ሰዎች እሁድ ማታ እንዲሰጠኝ ነው ያደረገው። ምክንያቱም ኤቭሪባዲ ወደ ሰይፉ ነው ባል ማግባት አለብኝ ብዬ ደግሞ ወደ ኢትዮጵያ መጣ። ማንን ነው ማገባው? ማን ነው የኔ ባል አላውቅም፣ ግን መጥቶ እንደማገባ እርግጠኛ ነበርኩ። ፍሪነን እናወራለን፣ እንስቃለን ምናምን እንደዚህ መሽኮርመም ምናምን። እኔ ወንድ አያሽኮርመመኝም ሲጀመር ማለት ነው። 40 ሚሊዮን 50 ሚሊዮን አንድ መኪና እንደሚሸጥ ታውቃላችሁ። እነዛ መኪኖች በኢንጂነርስ መታጠብ ነው ያለባቸው። እኔ ወደዳችሁም ጠላችሁ። መጨረሻ ላይ ሌላ ሚዲያዎች ሄድኩኝ፣ ስማቸውንም አልጠቅሰው ማለት ነው። አንዳንዴ በሂጃቤ ይጥሉታል፣ ግን ሴትን መኮርኮም አይቻልም። እንደዚህ አይነት እናት ይስጣች። ለኢክራም ዛሬ ለየት ያለ ነው ብላኛለች። ደሴ ተወልጄ ነው ያደግኩት። በህይወቴ ከሚቆጨ ነገር አንድ ነገር ልንገራችሁ። የሴት ልጅ ብሎ አንድ ሰው አለመስደቡ እኔን ይቆጨኛል። ምን ነው የሴት ልጅ ብሎ የሰደበኝ ሰው ቢኖር እላለሁ። ምክንያቱም ሴት አርግዛ አምጣ ወልዳ ያሳደገችኝ ጀግና ነችና የሴት ልጅ መባል ክብር ነው ለኔ። እንደዚህ አይነት እናት ይስጣችሁ። የብዙ ሴቶችና እናቶች አራያ ነች አይደለ? ኢክራም ድሪስ ዝግጁ ነች? እናንተ ዝግጁ ናችሁ ወይ? ከፍ ባለ ክብር ኢክራም ድሪስን ወደ መድረክ። ሰላም አለይኩም። አሰላሙ አለይኩም ማለት በእናንተ ላይ ሰላም ይሁን ማለት ነው። አሰላሙ አለይኩም ኢትዮጵያ። ደሴ ተወልጄ ነው ያደግኩት። ያሳደገችኝ እናቴ ሲንግል ማም ናት። በጣም በዚሁ አጋጣሚ ላደንቃት፣ የሷ አርአያ ልከተል የቻለች እናቴ ነችና አባቴን በህፃንነቴ ነው ያጣሁት። እንግዲህ አንደኛ ክፍል ልክ ክረምት አባቴ ሞቶ ነሐሴ ላይ እኔ መስከረም ላይ ነው አንደኛ ክፍል የገባሁት። እና አባቴ የከባድ መኪና ባለቤትና ሹፌር ነበር። በመኪና አደጋ የኔን ታላቅና እሱን ነው በአንድ ቀን እናቴ ያጣችውና በጣም መሪር ሀዘን ነበር ቤታችን። ከዛ በኋላ ነው እንግዲህ እናቴ ስትራግል እያደረገች እኛን ያሳደገችው። በዚህ ህይወት ውስጥ እያለፍን ግን ጆሮአችንን ተይዘን በ8 ዓመቴ ዶሮ እንዴት መበለት እንዳለብኝ፣ እንዴት መስራት እንዳለብኝ፣ ቤት ማጽዳት እንዳለብኝ ኤቭሪቲንግ ባለሙያ አድጋን ያሳደገችን እናታችንን ባለሙያ ናት። እኔም በጣም አሁን እንደምታዩኝ እንደ አውቶሞቲቭ አይደለም። 8ኛ ክፍል ዳውዶ ትምህርት ቤት እያለሁ ክላስ ውስጥ ሆኜ ለወንዶች ደብዳቤ በመጻፍ አንደኛ ነበርኩ። በረፍት ሰዓት ግጠመኝ ብዬ ለወንድ ነው የምጽፈው፣ ቦክስ ማለት ነው። ከዛ ፋይት አረጋለሁ፣ እጣላለሁ፣ እደበድባለሁ፣ አሸንፋለሁ፣ ቤት ገባለሁ። ከዛ እናቴ ልክ አባቴ ሲሞት የአባቴን ስራ ነው የተረከበችው። አውቶሞቲቭ ላይ መኪና ይዛ መሽከርከር፣ ድሬዳዋ ታሰማራለች። በቃ እሷ አይለችም፣ አያታችን ነች አለችውና የተደበደቡት የወንድ ልጆች እናት ይዘው ይመጡና ልጆቹ ደብደባ ልጃችንን አድምታው አቁስላው ባላለሁ።
ከዛ መጨረሻ ላይ አሁንም እንደለመደብኝ ደብዳቤ ጻፍኩ ለአንዲት ሴት ማለት ነው። አሁን እንግዲህ ታየኝ ይሆናል ዚነቱ ሙሉ ትባላለች 8 ክፍል 1 ክላስ ነበርና ግጠሚኝ ብዬ ጻፍኩላት። እሷንም ደረሰ ተከበን አሸነፈ ምናምን የሚባል ነገር አለ። ተከበን በጣም ተደብድቤ ገባሁ። አይኔ ቆሰለ። ይሄ እንደዚህ አይኔ አብጦ ውስጥ ገብቷል። አይኔ ይሆን አይን እንደሚያመው አይነት ነገር ቦክስ ዘይት በልዟል። እዚህ ላይ ተሞጫጭሬ ያለሁ እና ቤት ሴት ተደብድቤ ነው የመጣሁት። ግን የደበደበኝ ሴት ነበር። ያቺ ጀግና ሴት ነበረች የደበደበችኝ። ከዛ ተደብድቤ መጥቼ አያቴ ምን ሆነሽ ነው አይንሽን አለችኝ። አይ ንብ ነደፈኝ አልኳት። አለችኝ ንብ አይደለም ዛሬ ተደብድበሽ ነው የመጣሽው አለችኝ። ከዛ እናቴ ከክፍለ ሀገር መኪና ሰማርታ ምናምን ወይ ከአዲስ አበባ ደሴ ስትመጣ እቺ ልጅ ሰው እየደበደበች ነውና ወደ አዳሪ ትምህርት ቤት ትግባ ተብዬ ነው እንግዲህ አዳሪ ትምህርት ቤት የገባሁት ማለት ነው። እና ኩየራ በጣም ደስ የሚል አሁን እነ አምባሳደር መለስ አለም እነ ፕሮፌሰር ብሩክ ላምጴሶ አንድ ላይ ነበር የተማርነው እና በጣም ትልቅ ጀግና ሰዎችን ያፈራ ትምህርት ቤት ነው። ቱታ ለብሳ 12 ክፍል ነች። እኔ ገና 9 ነኝ። በቃ አውቶ ላይ ነበር የምትማረውና አይ ዊሽ እንደዚህ ልጅ በማር እናቴ በጣም ሰፈር ስታደርግ ነው ማለት ድሬዳዋ ስቴት ካንዴላ ተበላሽ ይሄ እንደዚህ ተበላሽ ኮሎ ሰበረ መኪና ተባለች አንዱ አሰርታ ደግሞ ሌላ እና እናቴን ምን ነው አሁን ባገስኳት እል ነበር እና ያኔ ነው አውቶሞቲቭ ውስጥ የገባው ማለት ነው። ከዛ ወላ ተሰደድኩ ዱባይ ሄድኩኝ። ዱባይ ሄጄ 12 ክፍል ጨርሼ ማለት ነው። ዱባይ ያኔ መሄድ በጣም ብርቅ ነው። በ84 በ85 አካባቢ ማለት ነው በኢትዮጵያ የቤት ሰራተኛነት ሰርቻለሁ ዱባይ ላይ። ሙያ አስተምራኛለች እናቴ ነግሬያቻለሁና አክሴፕት አድርጌ ነው እንዴ ኢክራም የተባልኩት ግን በሌላ ዘርፍ ነበር። ከዛ በኋላ እህቴን አመጣኋትና እህቴ ትስራላችሁ ታናሽ እህቴ እኔ ግን ወደ ትምህርት ቤት መማር ፈልጋለሁ ብዬ ስፖንሰሮቼን በስነ ስርዓት ነግሬያቸው ይሄን ስራ መስራት እንደማልፈልግ እጄን አጣጥፌ ቁጭ ነው ያልኩት። ስሪ አልሰራም ቢ አልበላም። መጨረሻ ላይ እህቴን ወዲያው አመጣኋትና እሷን የሚዣት ጀስት ራን አዌይ ጠፋሁ ከዛ ቤት። ያኔ ነው የት እንደምገባ የት እንደምሄድ አላቅም። ከዛ በኋላ ኤርፖርት ሄድ ነው ቀጥታ ፓስፖርታችን እጃችን ላይ የለም። የት ነው የምንሄደው? እህቴ ገና 17 18 አመቷ ነው። እኔ ደግሞ 19 አካባቢ ነኝና ቀጥታ ስልክ አንስተን ደወልን። የነፃ ስልክ አለ እዛ በኤርፖርት ላይ ማለት ነው። እና እዚህ 994 ወይንም የኢትዮጵያ ኤምባሲ ስልክ አለ ነው ያለው። የለም ኤኒ ኢትዮጵያን ነገር ስንላቸው ኢትዮጵያን ኤርላይንስ የሚል ስልክ ሰጡን። ከዛ ደወልኩና ኢትዮጵያን ኤርላይንስ አው ከጀነራል ማናጀሩ ጋር ታገናኙኛላችሁ? ማነሽ? ኢክራም። ከየት ነው? ከዚሁ። ኢክራም ትባልሽ ትፈልጋለች ሴክሬታሪዋ። ኦኬ አያቀኝም። ሄሎ ጤና ይስጥልኝ እንደዚህ እንዴት እንደምንሄድ አላቅም። አለቀስኩበት በጣም እና የት እንደምንሄድ ኤምባሲ የሚላል ኤርፖርት ነው ያለ ነው አሁን። ኦኬ ሰው ላከልንና ከዛ አቶ ተካቸው ይባላል አሁን ላይኝ ይችላል። በጣም የኢትዮጵያን ኤርላይንስ ኤሪያ ማናጀር ነው። መጨረሻ ላይ መጣና የሆነ ጓደኛው ቤት ነው ያስቀመጠ። ጠይቀን ምንድነው የምትፈልጉት? ወዴት ነው መሄድ የምትፈልጉት? ያኔ አበሻውም ገና አልገባም። እንግዲህ ዛሬ 25 26 27 ዓመት ታሪክ ነው የምነግራችሁ። አበሻውም የለምና በምን በቃ ሀገራችን ሄድና ትምህርታችን መማር ነው የምንፈልገው ምናምን እያል ነው። ከዛ ተደዋወለ። ብዙ ኔትወርክ አለው ኦፍ ኮርስ የኢትዮጵያን ኤርላይንስ ኤሪያ ማናጀር ነው። ከዛ በኋላ ምን ተደረገ? ስራ ተገኘልን። እኔን ሴልስ መጀመሪያ ላይ ውሽ ያረኩት። እህቴን ደግሞ ሀያት ሪጀንሲ የሚባል ትልቅ ሆቴል አለ አሁንም አለ። ያኔ በጣም እሱ ብቻ ነው ዱባይ ላይ የነበረው 5 ስታር ሆቴል። እዛ ውስጥ የሚኖሩ የነጭ ፋሚሊ ውስጥ ስራ አገኘላት። እዛ ገባና እየተሰራን ያለ ሀገራችሁ ሄዱ ቪዛ የሌላችሁ ሰዎች። ከዛ በኋላ ያኔ ምን አደረገ ይህ ሰው? በጣም ባለውለታችን ነው በህይወታችን ላይ መጨረሻ ህፃናቶች መሆናችንን ሲያይ እንደገና ደግሞ በሚቀጥለው ሳምንት እዚህ ይመጣ ነበር አዲስ አበባ። ቤተሰቦቻችንን አገኘ ምናምንና አደራሉትና ማዘር ምናምንና ቀጥታ ቤቱ ገባን። እሱ ቤት ማለት ነው። እና እሱ ደግሞ ሊያገባ ገና ጮኛ አጭቶ የሰርግ እንትን የሚያዘጋጅበት ወቅት ነበር። እንደ ቤታችሁ ፊል አድርጉ ተባል እየኖር። ከዛ በኋላ ነው እንደገና እህቴ ደብተርና እስክርቢቶ ቦርሳን የገዛላት። ሂጂ ትምህርትሽን ጨርሺ
መታ ከዛ ተምራ ነው እንደገና እዚህ ዲግሪዋን ያዘችው። እኔ እንደገና ኦኬ ትልቅ ነኝ ልስራ አልኩኝ። የተለያዩ ስራዎች ሰርቼ ግን መጀመሪያ ሲሄድ ሃውስ ሜድ ላንድ ወር ሰርቻለሁ። መጨረሻ ላይ ግን እስከ ድርጅት ባለቤት ሆኜ ነው የወጣሁት። ሙዚቀኞች ነው አሁን ታዋቂ ገሌም ማላቸው አርቲስቶች እኔ ነው መጀመሪያ ይዣቸው ዱባይ ሄድኩትና እነሱ ጋር ነበር የምሰራውና ሃይማኖት እንደዛ አይነት ስራ እንደማይፈቀድ እናቴ ኢክራም ሙዚቀኛ ወስደሽ አስደንሰሽ አመጣሽውን ብር ለሰደቃ ማይበቃም እባክሽ ተብዬ መጨረሻ ላይ እሱን ስራ 2 ዙር እንደወሰድኩኝ አቁሜ እንግዲህ ወደ ጉዞዬን ወደ አውሮፓ ያደረኩት ማለት ነው። አውሮፓ ሄድኩኝ፣ ፓሪስ ሄድኩኝ፣ ጀርመን፣ ሁሉም አውሮፓ ሀገሮች ለመቅረት እጅ ለመስጠት አሳይለም ለመጠየቅ ይሄ ኬዝ አለ ይባላል። ይሄ ኬዝ ኢክራም ግን ሐሳቧ የት ነው? ኢትዮጵያ ነው ነው የሆነ በሻንጣ የሆነ ልብስ ይዤ መጣና ፒያሳ ላሉ ሱቆች አስረክባለሁ። ጀርመን ሄዳለሁ፣ አየዋለሁ። አሁንም እንደዚህ ስጪ፣ በዚህ ኬዝ የዚህ ኬዝ ነው። አሁንም ልቤ ያልተቀበለውም ኢትዮጵያ ላይ ነው ያለው ልቤ። እዚህ እንደዛ ያረኩ እንግዲህ አይቼ ሁሉንም መጨረሻ ላይ እድሜ ወደ 27 ዓመት ሲሆን ባል ማግባት አለብኝ ብዬ ደግሞ ወደ ኢትዮጵያ መጣሁ። ማንን ነው ማገባው? ማን ነው የኔ ባል አላውቅም፣ ግን መቶ እንደማገባ እርግጠኛ ነበርኩ። ከዛ በኋላ ለእናቴ ደውዬ ማሚ እኔ እዚህ ሲር አገባለሁ፣ ወላሂ ሐቂቃ ነው የምነግራችሁ፣ ባሌ ማን እንደሆነ ግን አላውቅም። ልክ ስመጣ ማን ነው ባሉ? የት ሀገር ሰው ነው? ያው እናቶች የሚያደርጋቸውን ማለት ነው። ጓደኛዬ ትስቃለች ስለምታውቅ ማለት ነው። እና በአጋጣሚ ጓደኛዬ ጋር የሆነ ስንዞር ውለን አምሽተን ከዛ ጠዋት ቁርስ እንብላ ብለን ከቤት ወጥተን ስንሄድ አንድ ካዝኗ ጋር ተገናኘን። ያሲኖ ዳራለ ምናምን ትባባለች። ምንድን ነው? እና ጓደኛ የሚያችኛውም ሙቪ ያደረገችው ባል ለመፈለግ ነው። ሁለታችንም እዚህ ቢያንስ ባል ለመፈለግ ምን ማድረግ አለብን? ሁሉም ሰው በሃይማኖቱ ነው መጀመሪያ ፕራዮሪቲ የሚሰጠው፣ ሙስሊም መሆን አለበት የሚል። ከዛ ካዝኗ ነው የጓደኛዬ እና ወይ ጓደኛሽን በጣም ወደድኳት አየዋት ምናምን ያለው እና በጣም በሚገርማችሁ ሁኔታ የነበርኩበት ሁኔታ የሆነ ጂንስ ምናምን ለብሼ ኮፍያ አድርጌ ምናምን ነገር ነበር እና አረባከ ምናምን ላይ አንተ ልትጫወት ምን ብለህ ልትቀልድ ነው ልትጫወት ምናምን አለችው። ኖ አምሪ ልቤ ድንግጥ ነው ያለው ምናምን አላት። ከዛ እንዴ ጓደኛ ካዝኔ እንደዚህ ያለሽ አለችኝ። ከዛ በኋላ ኦኬ እስኪ ለየው ባል የፈለግን አይደል አንቺ ምን የሚሆዳችን ታውቂያለሽ አይደል ምንድነው ለየው አልኳት። እንግዲህ እነዚህን አንበሳ ልጆች አባት ማለት ነው። ከዛ እሱም ከእህቱ ልጅ ጋር ነበር የነበረው። ተገናኘን፣ አወራን ምናምን፣ ሀይ ተባባል፣ ምሳ እንብላ ተባባል። ተያይዘን ሄድን። ፍሪነን እናወራለን፣ እንስቃለን ምናምን። እንደዚህ መሽኮርመም ምናምን እኔ ወንድ አያሽኮርመመኝም ሲጀመር ማለት ነው። የለም እኔ ጋር እንደዚህ ሆኖ እንደዚህ ተደርገው ደስ እንስቃለን። ማታ ራሱ እንደዚህ ቦታ ሄደን እንደዚህ ተደርገው እንደዚህ ተፈጥሮ ምናምን እያልን እናወራቸዋለን። ከዛ በኋላ እንደዚህ የተባባለ በሶስተኛው ቀን ሊደውልልሽ ይፈልጋል አለች። ሞባይል የለኝም እኔ ሁሌ ስለምዞር ሞባይሉን አምጣቤው አልኳት። አሁን ዳዊት እናንተ የደወላችሁበት ስልክ ባሌ መጀመሪያ የሰጠኝ ስልክ ነውና ስልኩን ከነቀፎ ነው የላከልኝ። በምን ያወራኛል ታዲያ? እኔ ቤት ውስጥ አለች የለችም እና ሞባይል ያኔ ማግኘት ደግሞ በጣም ከባድ ነበር። ስልክ የለም ነበር፣ ላይን አይገኝም ነበር። ከዛ በኋላ ስልኩን ላከልኝና በዛ ስልክ እያወራን ምናምን። ፕሊስ ያሲን ማውራታችን ጥሩ ነው ግን HIV መመርመር አለብን አልኩት። እንዴ ላግባሽ እኮ አላልኩም ገና አለኝ። ለማውራት በጉጉት የሚጠበቀው የነበረ የ36ኛ ባች ምዝገባ ተጀምሯል። ለመመዝገብ በ0938 25 25 25 ይደውሉ። ለማውራትም መመርመር አለብን። ለምን አልኩት። አውርተን ኦኬ ሆኖ ሲመጣ ፖዚቲቭ ቢሆን ወይንም ብትሆን ታይም ዌስት ነው። ስለዚህ መጀመሪያ ወደ ገደለው የሚለው ታሪክ አልነበረም እና ባሌን HIV ተመርምረን ነው ወሬ የጀመርነው። ለወሬ እኮ ነው። ለምን 10 ቀን አወራን፣ 2 ወርም 3 ወርም አወራን። እኔ ለጋብቻ የተዘጋጀው ሰው ነኝ፣ እሱም የተዘጋጀ ነው። ከዛ ኢክራም እኮ አስመርምራ ነው ያስወራችኝ ይላል አሁንና
ያኔ ደግሞ አንዱ ጄኔሬሽን በኤችአይቪ ያለቀበት ዘመን ነውና በጣም ያስፈራም። ከቤቴም ውስጥ ነበር ከፋሚሊ ውስጥ በሁለት ወር ውስጥ ነው የወሰነው ማለት ነው። እና እህቴ ጋር ደወልኩና አሜሪካን ሀገር በጣም ቤስት እህቴ ናት፣ የእህቴ ልጅ ነች፣ ግን በእድሜ እኩል ነን፣ አብረን ብዙ በቃ የምናወራ ነን። የሆነ ልጅ አግኝቻለሁ ግን ላጠናው ፈለግኩኝ፣ እንዴት ነው አልኳት። ኢክራም ኬሚስትሪ ነው ባዮሎጂ የምታጠኘው አለችኝ። ዝም ብለሽ ሙስሊም ከሆነ አግቢ በቃ ዱዓ አድርገሽ አለችኝ። ዱዓ አድርጌ ያገባ አልহামዱሊላህ። አሁን አም ቬሪ ሃፒ። በጣም ጥሩ ሰው መልካም የሆነ የልጆቼ አባት ባሌ ወንድሜም ያሲን አብዱልቃድር አገኛለሁ። ቴንክ ዩ ወዳለሁ። የመጀመሪያ ልጄን ወለድኩ። ሁለተኛ ልጄ አንዋር መጣ በ2 አመቱ። ሶስተኛ ልጄ አብዱልቃድር መጣ። የመጀመሪያ ልጅ አልመጣም ዛሬ። 10 አመት ተቀመጥኩኝ ልጅ ለማሳደግ። ሶስቱም ወንዶች ናቸው። በቃ አሁን ትንሽ ደግሞ ቤት ውስጥ ቁጭ ልጆቼን አሳድጌ የመጨረሻው ወይንም ሶስተኛው ልጅ አብዱልቃድር ይሄው እዚህ ፕሪኬጂ ሲገባ እኔ ወደ ስራ ወጣሁ። ባለቤቴ የአውቶሞቲቭ የአውቶ ስፔር ፓርትስ አስመጭ ነውና የሱን ሱቅ ጆይን ከማለት ብራንች ልክፈት አልኩና ወደ ቦሌ ሄድኩኝ። ቦሌ አካባቢ ኢክራም ሬስቶራንት ያለበት ሰፈር ነው ያለሽው፣ እንዴት ነው ስፔር ፓርት የምትሸጪው? ኢትስ ኦኬ ሞይንኮ ፊት ለፊት ስላለ ከሞይንኮ የሚወጣው ቢያንስ እኔ ጋር አልፎ ሊገዛኝ ይችላል ብዬ በድፍረት ቦሌ ላይ ስፔር ፓርት፣ አሁን እኮ ሞይንኮ አካባቢ እንዳለ ስፔር ፓርት ሆኗል። የመጀመሪያው ግን ከሞይንኮ ቀጥዬ የኔ ሀያት ስፔር ፓርት ነው የተከፈተው። እዛ ቁጭ ብዬ ስሰራ ሳየው ቁጭ ብዬ ይመጣል። ባለጋራጅ ነው ደንበኞቻችን። የባለጋራጆችን ኢሜጃው ይታወቃል። ቱታ ለብሰው ሸርጠው እንደዚህ ነው የሚመጡትና ይገዛል፣ እንሸጣለን። የ950 ብር ዕቃ ከሸጠን 1000 ብር ነው የሚሰጠኝ፣ 50 ብር ነው የምመልሰው። 25 ብር ዕቃ ከሸጥኩ 30 ብር ከሰጠኝ 5 ብር መልሳለሁ። እንደዚህ ባላንስ እየመለሱ ሸጥ። እንዴ ኢክራም ወዴት ሄድሽ ነው? ቼንጅ መመለስ ዕቃ አውርደሽ ሰተሽ ይሄ አንቺ ስራ አይደለም። ስለዚህ ሆነ ነገር መፍጠር አለብሽ ያልኩኝ እዛ ቁጭ ብዬ አሰላስል ነበር። ከዛ የሆነ ልጅ ካዝኔ ነው ደወለልኝ። ኢክራም የሆነ ሰዎች ከፊንላንድ የመጡ የሆነ ፕሮዳክት የያዙ ከጋራጅ ጋር የተያያዘ ነው፣ እስኪ ጓደኛዬ ነውና ልጁ አውሪው አለኝ። ኦኬ ይምጣ አልኩት። ሱቅ ነሽ? አዎ። ከፊንላንድ ነው የመጣው። በጣም ዓለም ላይ ነምበር 1 የተባለውን የመኪና አካል መጠገኛ ሲስተም ወይንም ፕሮዳክትም ይዞ ለሞኤንኮ ሊሸጥ ሞኤንኮ፣ ፖሬስ፣ ሬስ ኢንጂነሪንግ፣ ኦርቢስ ያልሄደበት ዲለር የለም። ይሄንን ማርኬት ለማግኘት 4 አመት ጨርሶበታል። ከዛ በኋላ እኔ ጋር መጣና እንደዚህ ነው ይሄ ፕሮዳክት እንደዚህ ነው፣ እንደዚህ ቢሸጥ እንደዚህ ነው፣ እንደዚህ ይሰራበታል። ከባለጋራጆች ጋር ነው የኔ እንትንና ለባለጋራጆች ከስተመሮች እነሱ ናቸው። አዎ። እና የተያያዘ ስራ ነው ከኔ ጋር። እስኪ እንሂድ አለና ጥሩ ጋራጅ የሚባሉትን ወደ ገርጃ አካባቢ ሄደን ይሄ ፕሮዳክት እንዴት ነው ይሄ ልጅ የሚለኝ ዴሞ ማሳየት ጀመረ። እኔም አብሬ ነው ማየው ከባለጋራጆች ጋር። ዋው ይሄ ፕሮዳክትማ በጣም አሪፍ ነው ቢሰራበት። ኦኬ ወዲያው እነዛም ሲሉኝ መጨረሻ ላይ ይሄንን ፕሮዳክት ማምጣት አለብኝ አልኩ። 3-4 ሰዎች ጋራጆች ባንዴ የዞርን ሄደን ዋው ሲሉ ማለት ነው። እና እንዴት እንደሚሰራላቸውም እያየሁኝ ነው እኔ ማሽኖች። እና አገራችን ላይ ያለው በባህላዊ ነው የሚሰራው። መጨረሻ ላይ ኦኬ በቃ ወድጀዋለሁ። እስኪ ከባለቤቴ ጋር አውራ ኦፍ ኮርስ ማውራት አለብኝ። አቶ ያሲን ጋር ሄድኩ። አቶ ያሲን እንደዚህ አይነት ፕሮዳክት አለ እና ይሄንን ብንሸጥ እንደዚህ ለከስተመሮቻችንም ቃል የሚገዙ ጥሩ ነው፣ ጋራጅንም ያሻግራል፣ ያዘምናል ስለው ኢክራም አሁን አይ ሃቭ ኖ ባጀት ይሄንን ኢምፖርት ለማድረግ፣ ስለዚህ የራሳችንን በምንጨናነቅበት ሰዓት ነው በጣም ተጨናንቀን ነው የምንሰራው ሲለኝ ኦኬ መኪና ልገዛልሽ ነው ስትለኝ ነበር አልኩት። አዎ የመኪናሽ በጀትም እንዳለ ነው። ሲኤችአር የምትባል አዲስ የወጣች 2018
እሷ ሊገዛልኝ ያወራን ነበር። ኦኬ መኪና ይስጠኝ፣ የመኪና ይንብር መኪና አልፈልግም። ከዛ ምን ልትነጂ? ሚኒባስ፣ የሱቆቹን የሚያመላልስ ጥርቃት ሚኒባስ ነው የምነዳው። ኦኬ በዛ ብር ነው ይሄ ፕሮዳክት የመጣው። ወዲያው የ50,000 ዩሮ እቃ ኦርደር አደረኩኝ። እሱም መሸጥ አለብኝ ደግሞ በየጋራጁ እንደገና ልጁ የሚያደርገውን መዞር ጀመርኩኝ። ለመሸጥ ለማሰልጠን ሰው እኔ አሁን ሰው መካኒክ ኢክራም አውቶ ሲለኝ መካኒክ ነው የምመስለው። መካኒክ አይደለሁም። እኔ በአጠቃላይ የመኪና አካል ማስዋብ ላይ ነው የተሰማራሁት እና አካሉ ደግሞ በሚገጭበት ሰዓት ወይንም ዴንቶች በሚኖሩበት ሰዓት እንዴት ለመቀባት ይዘጋጃል። መኪና አካል ዝግጅት ፕሪፓሬሽን ኤ ቱ ዚ ነው የሚሉት እነሱና ከመጀመሪያ እስከ መጨረሻ ከተቀባ በኋላስ ፔንት ኢፌክቶች አሉ። እነሱን እንዴት ችግራቸውን እንፈታለን የሚለውን ነገር ነው የኔ ሙያ። ሰው አሁን አውቶ ስለው መካኒክ ነው የምመስላቸው። ሚዲያ የሚባል እዛ ጣጣ ውስጥ የገባሁት ይሄንን ፕሮዳክት ለማስተዋወቅ ነው። በህይወቴ ላይ ትልቅ ቻሌንጅ ምለው ሚዲያ ላይ ስመጣ ነው። መጨረሻ ላይ ይህን ህዝብ በየጋራጁ ሄድኩ፣ መቀሌ ሄድኩኝ፣ አዋሳ ሄድኩኝ። በነገራችን ላይ የመቀሌ ሰዎች በጣም ተቀብላችሁ ከኤርፖርት ጀምሮ ያስተናገዳችሁ ዋው በጣም ደስ የሚል ህዝብ ነው። እውነቴን ነው የምለው። እዛ ያለ ባለጋራችን በላይ አብሄጃለሁኝ። እንትን ምን ኢንጂነሪንግ ነው መስፍን ኢንጂነሪንግ የሰጡኝ ክብር ከማናጀር እዛ ያሉ ሲኦዎች በሙሉ ተቀብለው ስልጠና ለመውሰድ ማለት ነውና ማር ተሸክሜ ነው የመጣሁት። በጣም ኪሎ እንትን እስከሚል ድረስ ማለት ነው። እና መቀሌ ሄድኩኝ፣ አዋሳ፣ እዛ ዴሞ ለማሳየት ለማሰልጠን ሰውን ከባድ ነው። ስለዚህ ሚዲያ ላይ ለምን አልመጣም ብዬ ነው ወደ ሚዲያ የገባሁትም። ትልቁም ቻሌንጅ አጋጠመኝ ማለት ነው። ከዛ ልክ አንድ ከስተመሬ ጋር ደወልኩ። ከአሜሪካን ሀገር ነው የመጣው። ማስተርሱን የያዘው ፓሽኑ ነበር የመኪና አካል። በጣም የሀብታም ልጅ ነው፣ ጥሩ ትምህርት ቤት የተማረ ልጅ ነው። አሜሪካን ሀገር መካኒክ መሆን አለብኝ ብሎ ሄዶ መካኒክ ሆኖ በጣም የራሱ ቻሌንጅ አለው እዛ ለመድረስ። ከዛ በፖርሽ መኪና ላይ ደግሞ ማስተርሱን ይዞ መጥቶ እኛ ሀገር ጋራዥ ከፍቶ የሚሰራ ከስተመር አለን የሚደውልልን። ደወልኩለትና እንዴት ነህ ሰላም ነህ አለ። ይሄ ፕሮዳክቴን ማይቶት ዋው በጣም በቃ አሜሪካን ሀገር የምንሰራው በዚህ ሲስተም ነውና እንኳን መጣሽ ነበር ያለኝ። በጣም ከባድ ነው ይሄንን ፕሮዳክት ለመሸጥ በጣም ይከብዳልና እስኪ አውቶሞቲቭ ሾው ንክፈትና ለመሸጥ ብቻ ሰው ልናስተምረው መጀመሪያ ላይ አዌርነስ ሲኖረው ነው አይደል አንድ ፕሮዳክት የምትሸጠው እንዴት እንደሚሰራ እናሳይ። ስለዚህ የአውቶሞቲቭ አንተ በፖርሽ መኪና ላይ ስፔሻላይዝድ አድርገህ ማስተርስ ያስከው፣ እኔ ደግሞ በቦዲ አጠቃቀም ፊንላንድ ሄጄ በደንብ ትሬኒንግ ተሰጥቶኛል፣ በደንብ ስልጠና ሰጥቶኛል፣ ራሴንም አፕዴት አድርጌያለሁ። ስለዚህ እንሂድ። በምን ተባለ። የአንድ ሰዓት ሾው 48 ደቂቃ ነው የሚፈቀድለት። 12 ደቂቃው የማስታወቂያ ሰዓት ነው ማንኛውም የቲቪ ስቴሽን ላይ ማለት ነው። ህግ ነው ይሄ የኤዲቶሪያል ህግና 45 ደቂቃውን ስንከፋፈለው እኔ ቦዲ ፕሪፓሬሽን ኤ ቱ ዚ ያለውን ያስኩኝ፣ እሱ መካኒክ የመካኒክ ክህሎት፣ እንደገና ደግሞ ጥገናን በጥበብ፣ እንደገና ደግሞ ስለ መንገድ ስለ ትራፊክ አደጋ ሁለታችን። የሰዓቱን 70% እሱ ነው ያዘው፣ እንደውም 72% አካባቢ። እኔ 28% ይዘን ጀመር ነው። በጣም ተወደደ። ኤልቲቪ ላይ ብልህ አውቶሞቲቭ የተሰኘ አውቶሞቲቭ ሾው ብልህ ወዲያው ስፖንሰር አደረገው። ኖክ በሙሉ ፈንድ ያረኩት እኔ ነኝ። ከዛ በኋላ ሰርቶ ያው ልጁንም ሞር ላለመጫን ያው ሲንግል ዳድ ነበርና ልጆችን ያሳድጋል። ኦኬ ሰርተህ ከፈላልች ብላን እንትን ነበር። ልክ ይሄደ 3 ወር ታይቶ በጣም ከተማውን በደንብ ሲያው እንትን ሲል ከዛ ኢክራም ነው የሚሉት እየመጡኛ ጋር ማለት ነው። ከዛ ነው ኢክራም አንቺ ብቻ ታወቅና በአንቺ ስራ ነው የሚገባው፣ በቦዲ ነው በቃ አለኝ።
እና ከፈለሽ መካኒክ ላይ ግብግ የመካኒክ ክህሎትን ምን ካንዴላ ምን ማለት እንደሆነ ማላቅ ሴት ኦይል ፊልተር እንዴት መቀየር እንዳለበት ዘይት እንዴት መቀየር እንዳለበት ማላቅ ሰው እንዴት ነው በሚዲያ ላይ መጣው ማላቀው ነገር እሺ ሁሉንም ላንተ ይሆን ልብዬ ነው የጠየውጣው ከዛ በኋላ ያው ይሄ ነገር ሲመጣ የራሴን ኢክራም አውቶሞቲቭ ሾው ሀያት አውቶሞቲቭ ተብሎ ኤልቲቪ ላይ ጀመርኩ አበደ በጣም ባሪፍ መጣን ነጃት አለች እዚያ አብራኝ የጀመረችው የመጀመሪያዋ ሆስት የቀጠርኳት በሜካኒካል ኢንጂነሪንግ ዲግሪ የያዘች ልጅ ነች በጣም አመጣጣችን አስፈራው ስለዚህ በፍጹም ይሄ ሾው መተላለፍ የለበት እሷ አስተላለፈች ይሄንን ሾው እኔ አቆማለሁ አለ ስፖንሰር ያለው ነው ገንዘቤን ትችለት ነው የወጣሁት ሁሉንም ነገር መጨረሻ ላይ ተሰብስበን ገና ስፖንሰር አላገኘም ደግሞ የኔ ሾው ስፖንሰር ካላገኘሽ አትገቢም ተባለ ልክ ማታ ፖርሞ ተለቆ ማለት ነው ፖርሞ እኮ ሄዷል ካሚንግሱን ያለ ካሚንግሱን ከዛ እሁድ ማታ ይጀምራል ተባለ ከዛ እሁድ ማታ ራሱ ሰዓት ያሰጠኝ በጣም የታወቀ ሾው አለ የሰይፉ ፋንታውን ሾው እሱን እንዴት ኮምፒት አታደርግም ብለው ሰዓት የሚመድቡትን ሰዎች እሁድ ማታ እንዲሰጠኝ ነው ያደረገው ምክንያቱም ኤቭሪባዲ ወደ ሰይፉ ነው ያ ሰዓት ተብሎ ማለት ነው ስለዚህ በዛ ሰዓት ግድ የለም እኔ ሰይፉ የራሱ ይታያል እኔ የሚያይ ሰው ደግሞ ያያል ብዬ ገባሁ እሁድ ልክ ሊታይ ሲል ተሰርዟል አልተላለፈም ሌላ ፕሮግራም ዋት ምንድነው የሚካሄደው አይ ስፖንሰር ካላመጣሽ አትገቢም እኔ እውነቴን ነው የምላችሁ ፕሮግራማችን ተላልፎ እንደዚህ አዘጋጅተን ሳይታይ ሲቀር 9 ወር አርግዘን አመጣን ወልደን ያቺ ያዋለደች ነርስ ወስዳ ልጅሽን አታይም እንደማለት ነው ለኔ ያ ፕሮግራም በጣም ቻሌንጅ ያለው ፕሮግራም ነው ምክንያቱም አሁን የዛሬ ቀረጻ ለአንድ የሚታይ እዚህ ላይ ተቀረጽ ኤዲት ተደርጎ አለቀ የኔ ለአንድ ሳምንት ለአንድ ቀን ማሳየው ሜቢ አንድ ወር ቀረጻ ነው የሚኖረኝ ምክንያቱም መኪና ሲሰራ ከመጀመሪያ እስከ መጨረሻ ነው ማሳየው ከመጀመሪያ እስከ መጨረሻ ለማለቅ አንድ ወር ሊፈጅ ይችላል የፕሮዳክሽን ሀስላችን በጣም ከባድ ነው እንዴ ነው ያለቀስኩት ኦኬ ተባለ መጨረሻ ላይ ለዶክተር ገመችን የደወልኩት እንደዚህ ነው መጨረሻ ላይ ያው ሄዳ ማለት ነው ሀያት አውቶሞቲቭ ጀመረ በጣም አሪፍ እየመጣ ልክ አንድ ወር እንደታየ ኮሮና ገባ እንዴት ነው ኮሮና ላይ መስራት ጀመር ነጃት አለች እንዴት ባስ ተጠቃሚዎች እንዴት ማድረግ እንዳለብን የታክሲ ተጠቃሚዎች እንዴት ምን ጥንቃቄ መውሰድ አለባቸው የሚለውን ብዙ ነገር እያሳየን ያንን ኮሮና ሰዓትም ያው ያሳለፈን ታየና መጨረሻ ላይ ኤልቲቪ ደግሞ ተዘጋ ሀጫሉ አርቲስት ሀጫሉ ሁንዴሳ አረፈ በሱ ሀዘን ላይ ተበራ ካንድል ሁሉም ሚዲያዎች በሀዘን ላይ ነበሩ ሁላችንም የኢትዮጵያ ህዝብ መጨረሻ ላይ ኤልቲቪ እንደጨለመ ሻማ ብላ ጠፋ ተዘጋ ማለት ነው ከዛ ወደ ናሁ ቴሌቪዥን ሄድኩኝ ኤድና ትባላለች ኤድናዬ በጣም ቴንኪው ልክ ስታየኝ በጉጉት የሚጠበቀው የነበረ የ36ኛ ባች ምዝገባ ተጀምሯል ለመመዝገብ በ0938 25 25 25 ይደውሉ ወጣና የተቀበለች ኢክራም ልትመጪ እንዳይሆን እዚህ ቤት አለች አው በቃ ፕሮፖዛል ምናምን ላንቺ አያስፈልግም በቃ እናቀዋለን ስለዚህ ጀስት ጀምሪ ተባልኩ በሰላም የጀመርኩበት ሚዲያ ናሁ ቲቪ ነው እኔ ጀምሬ በደንብ እየሄደ ያለው ስፖንሰር 2-3 ስፖንሰር አግኝቶ ምናምን መጨረሻ ላይ ደግሞ ኢትዮሳትና ናይልሳት የሚባል መጣ ሁሉም ሚዲያዎች በሙሉ ወደ ኢትዮሳት ሄዱ ተባለ ማን ያይና ዛ ናይል ላይ ተሰቅለን የሚያውና አረብ ሀገር ያሉ ሰዎች ብቻ ናቸው መጨረሻ ላይ ሌላ ሚዲያዎች ሄድኩኝ ስማቸውንም አልጠቅሰው ማለት ነው አንዳንዴ በሂጃብ ይጥሉታል ምክንያቱም ሂጃብ የለበሰ ሰው ማሳየት አይፈልጉም መጨረሻ ላይ የሆነ ሰው ደወልኝና ከአሜሪካን ሀገር የመጣ የባለቤቴ የካዝኑ ባል አዜብ ወርቁ ሲዮ ነበረች የአርቲስት ቴሌቪዥን እና ኮንታክት አድርጋ ተብሎ አዜብ ወርቁን ኮንታክት አድርጋ አውርቼ ምናምን ልክ ፕሮግራሜ ደግሞ ሊሄድ ሲል ፈቅዳው አዜብ ወርቁ ለቀቀች ሌላ ሲዮ መጣ ደግሞ ከዛ መጨረሻ ላይ ልክ ፕሮግራሜ ታይቶ ፖርሞ ተለቆ ደግሞ በጣም የመጨረሻ እኔ ያለቀስኩት ነው ምላችሁ ተጠርቼ ሄጄ መጨረሻ ላይ
አርትስ ቴሌቪዥን ላይ ሌላ አውቶሞቲቭ ሾው አለ። መጨረሻ ላይ አንድ ቀን ቅዳሜ ሄድኩና ስገባ አዲስ ሲኦ ገብቷል። ዳኒ አሁን የአርትስ ቴሌቪዥን ሲኦ ነው። ዳኒ በጣም ነው የማመሰግነው በዚህ አጋጣሚ። ልክ ቁጭ ስል ምን ሆነሽ ነው አለኝ። አይ እንደዚህ ብዬ እምባይ ነው በቃ እንዲህ ሲለኝ ነበረው። አሁን ማድረግ የምትችይው አሉ የሱ ስፖንሰር የሚከፈለው ይሄን ያህል ነው ቢወጣም እኛ ደግሞ እንደ ቢዝነስ ገንዘባችን መያዝ እንፈልጋለን። በጣም ጥሩ ስፖንሰሮች የሚያመጣ ነው። ስለዚህ እሱን ከከፈልሽ ነው የምትገቢው አሉ። ኦኬ ይሄ ነው አሉ። ግን እንደማይወጣ ልንገራቸው አልኳቸው። ከዛ ቁጭ ብዬ ራሴ ጋር አወራሁ። ደግሞ ኢክራም መወሰን አለብሽ። ኢክራም ገንዘብሽ ለምንድን ነው የሚሆነው? ለጫማ መግዣ፣ ለልብስ መግዣ፣ ለቤት መስሪያ ወይም ለፈርኒቸር ወይንስ ለትራቭል ወይንም ለተለያየ ነገር? ኦፍኮርስ ለሰደቃ ይደረጋል ገንዘብ፣ ለብዙ ነገር እንጠቀምበታለን። ግን ገንዘብ የሚያስፈልገው እንደዚህ አይነትን መሰናክል ለማለፍም ይሆናል። መግባት አለብኝ። ቅድመ ሁኔታ አስቀመጥኩላቸው። እናንተ ሰዎች ይሄን እንዲል እከፍላለሁ፣ የሱ ስፖንሰር ከበር የሚያደርገውን እኔ እከፍላለሁ፣ እገባለሁ። ግን ካልወጣ አሳልኳቸው። ካልወጣማ ወደ ነበረበት ትመለሻለሽ አሉኝ። ግን የ6 ወር መክፈል አለብሽ ቅድም ያሉኝ። ከወጣ ምናልባት እሱን እንዳናጣው ማርኬቲንግ ነበረች። ኢትስ ኦኬ ብላ እንትን ብላ የ3 ወር እንዲሆን ተደርጎ ተከፍሎ ፕሮግራሜ ኤር ተደረገ። በቃ አሸነፍኩ ያኔ ማለት ነው። ኢትዮጵያ ቴሌቪዥን የአገራችን አንጋፋ ኢቢሲ ብሮድካስቲንግ ኮርፖሬሽን ሆኗል። አሁን ሰፈር የመጣ አሁን ደግሞ እነሱ መተው መሳይ የሚባል ልጅ አለ አሁን ለቋል። የመዝናኛ ፕሮግራም ኃላፊ ነበር። ኢክራም ለምን እኛ ጋር አትጀምሪም? ከዛ ምርቃኑ ላይ ተጠራሁኝ። ሲመረቅ የኢትዮጵያ ቴሌቪዥን ዶክተር አብይ አህመድ ነው። በጣም ብዙ ነገር ኢቢሲ ግቢ ውስጥ ብዙ ነገር መስራት ይቻላል እና ዶክተር አብይ አህመድ በሚያወራበት ሰዓት ሜዳውን ፈረሱም ይሄ ነው እና እዚህ ግቢ ላይ ካልሰራችሁበት እያለ ነበር ሲናገር የነበረው። እኛ ሰርተን ሰተናችኋል፣ ካሁን በኋላ ስሩበት፣ በአፍሪካ አንደኛ የተሰኘ ሚዲያ ነው እያለ ሲል እሱ ነበር ማጠነጥ ነው። ስለዚህ ኢክራም ሜዳም ፈረስም ኢቢሲ ሆኖ ነው የታያት። እዛ ግቢ ላይ መጋለብ ነው የፈለገችው። ስለዚህ ኢቢሲ አሁን እያያችሁት ነው። ካሚንግ ሱን ተለቆ አሁን ከአንድ 2 ዓመት 3 ዓመት በኋላ ከኳስ በኋላ ኢክራም አውቶሞቲቭ ይጀምራል። እንግዲህ ይሄ ነው የሚዲያ ቻሌንጅ ማለት ነው። አመሰግናለሁ። በህይወቴ ከሚቆጨ ነገር አንድ ነገር ልንገራችሁ። የሴት ልጅ ብሎ አንድ ሰው አለመስደቡ እኔን ይቆጨኛል። ምን ነው የሴት ልጅ ብሎ የሰደበ ሰው ቢኖር እላለሁ። ምክንያቱም ሴት አርግዛ አምጣ ወልዳ ያሳደገችን ጀግና ነችና የሴት ልጅ መባል ክብር ነው ለኔ። ታማኝነትን ሞይንኮ በጣም ትልቅ ካምፓኒ ነው። የአገራችን ትልቅ ዲለር ነው። የቶዮታ ካምፓኒ ነው። ያን ፕሮዳክት ለሱም እንሸጣለን። ኢን ሚሊየንስ ከሚገዛኝ ካምፓኒ አንዱ ሞይንኮ ነው። ከዛ የሆነ ፕሮዳክት አመጣ እና ሞይንኮ ስገዛ ያንን ዴሞንስትሬሽን ላሳያቸው ፕሮዳክት ሊሸጥላቸው ሲሄድ ማርኬቲንግ ዲፓርትመንት ታይና ኢክራም በጣም እንፈልግሻለን አለኝ። ምንድነው ስለው ቁጭ አድርገኝና ሴራሚክ ኮቲንግ የተሰኘ ፕሮዳክት አምጥተናል እና እኛ ቶዮታን ብቻ ስለሆነ የምንሰራው እኛ ጋራጅ ውስጥ እነሱ ኮምፓውንድ ውስጥ ማለት ነው ለነን ቶዮታ መሸጥ ስለምንፈልግ ሎካል ዲስትሪቢዩተር ልናደርግሽ እንፈልጋለን። ስለዚህ ከ3 ጋራጅ ከተመረጥሽው አንዱ አንቺ ነሽ። ከተማዋ ላይ አለ ለሚባል ነምበር 1 ጋራጅ የከተማዋ ሌክቸር መኪና የሚሰራበት ጋራጅ አንድ፣ በጣም አሪፍ ካርዎሽ ለሚባለው ስም አልጠቅስም አንድ፣ ለኔ 3ኛ ሰጠን። 10% ነው ያው ነጃት ስትራግል አድርጋለች ከኔ ጋር የሰጠኝ። ግን መጨረሻ ላይ ሲያዩት ውጤቱ ዋው የሚያስብል ነው። ሌላው ያ በጣም ትልቅ ጋራጅ ነው ያልኳችሁ እንደዚህ አይነት ኮሚሽን አልሰራም፣ ዳምፕ አረጋው ቶታል። ያ መኪና ማጠቢያ የተባለውን የራሱን አምጥቶ ጀመረ፣ በእነሱ ጀምሮ ማለት ነው። ከዛ በኋላ ሞይንኮ ጋኔ ስታክ እንዳረኩ ቀረሁ። መጨረሻ ላይ ሞይንኮ ምን አረገ አየው፣ በጣም ፊድባክ ከሌላ ከከስተመሮች ዋው። ልክ አንድ ሰው V8 ላንድ ክሩዘሩን አሰርቶ ቶዮታ የሆነውን
መርሴዲስ ካለው አንዱ ባለሀብት ከኔ ጋር ነው የሚሰራው። ኒሳን ፓትሮል ካለው ከኔ ጋር ነው። የተለያየ ሌላ ማካል መኪኖች ካለ ነንቲዮ ታይም መኪኖች ወደ እኔ ነውና እነዛ ሰዎች ፊድባክ ሲሰጧቸው ጥሩ ነው። መጨረሻ ላይ ሴራሚክስ ኮቲንግ አንቺ ትበቂያለሽ፣ በጣም ጎበዝ ነሽ፣ ስለዚህ እኛም ከምንሰራ በፈለግሽውን ኮሚሽን ይዘሽ መሸጥ ትችያለሽ፣ ክፍት አድርገናዋል። መጀመሪያ ሲያስፈርመኝ ግን እኔ ከሰጠሁሽ ዋጋ 12670 ነበር። 12669 ማድረግማችም 71 ማድረጋችም 1 ብር መቀነስ 1 ብር መጨመራችም ከኔ ጋር እኩል ነው የምትሸጩ ተብዬ ነው አግሪመንት ያደረኩት የነበረው። አሁን ግን 100% ለኔ ሆኖ ከሙኢንኮ ጋር ኃይለኛ ትልቅ ካምፓኒ ጋር ትስስር ኖሮኝ በእምነት ማለት ነው። እና ይሄ ነገር ምንድነው አሁን እኔ ተስገብግቤ እንደዚህ ውቅናለኝ እንደዚህ ሚዲያ ያለኝ ግን ለምን የነሱ እኔ ለምን ራሴ አላመጣም የሚለው ምን ያደርግ። አንደኛ ሙኢንኮ ብዙ ፕሮዳክት የሚገዛኝ ከስተመሬ ነው። እኔ ለምን የሱ ማርኬት አበላሻለሁ ሌላ የሚለው በማለቴ ያው ሙሉ ለሙሉ ወደ እኔ መጥተው ኢቨን ቶዮታውም አሁን ከነሱ ተልኮ እኔ ጋር እንዲሰራ ሆነዋል ማለት ነው። አመሰግናለሁ። ጥያቄ ያለን ሰዎች እጃችንን በማውጣት መጠየቅ ይቻላል። አላህ ይስጥልኝ በግሌ ብያለሁኝ። ማለት የኔ ጥያቄ በህይወትሽ እንደዚህ አይነቶች ቻሌንጆች ሲያልፉ ምን አይነት እምነት ነበረሽ በውስጥሽ? እቺን እንዴት መልሽልኝ ነው። አመሰግናለሁ። አጠቃላይ እኔ ተስፋ አልቆርጥም። ኔቨር ጊቭ አፕ ለማንኛውም ነገር። ብርሃን ነው የሚታየኝ ብርሃን እና ባለቤቴ በጣም አንደርስታንድ የሚያደርግ ነው። ስለዚህ በጣም በሰፊው ነው የሚያየው። ከብዙ አንግል ነው ያንዳንዷን የምትመጣውን ነገር እንትና ጎ ነው የሚለው በቃ ጎ። ስለዚህ ባለቤቴ ከጀርባዬ ካለ የኔ ውስጥ ምን ይመስላል እሱ ነው የሚከተለው። ብርታቴ ነሽ፣ ጉልበቴ ነሽ። የመኪና ጥበት ከፍቼ ለመስራት ፈልጋለሁ። አሁን የጽዳት አገልግሎት ነው የምሰራው፣ ግን ወደ መኪና ጥበት ለመቀየር በምክር ደረጃ እንድትመክሪ ነው ፈልጋ። አመሰግናለሁ። በጣም አሪፍ ነገር ነው። እኔ እንደውም ካልነገርኳችሁ ነገር በመኪና አሁን ለምሳሌ ሜካፕ አርቲስቶች በጣም አገራችን ላይ በስተዋል። የሜካፕ አርቲስት ማሰልጠኛዎች በጣም በስተዋል። እያንዳንዳችሁ ዛሬ አሁን ስመጣ ሜካፕ ተሰርቼ ነው የመጣሁት። ስንት እንደሚከፈል ያው ታውቁታላችሁ። መኪናም እንደዛ ሜካፕ ተሰርቶ የሚወጣበት አገር ይኖረናል ኢንሻአላህ። የያንዳንዳችን ሌክዠሪ መኪናዎች ታጥበው ተሞሽረው ነው በየአገር ዓለም ላይ ያሉ መኪናዎች። ስለዚህ ኢንዱስትሪ በጣም ሰፊ ነው እና አሁን እኛ ምንድነው የምናደርገው? በጣም ጠያቂም ስለበዛ አንደኛ ትንሽ ኮስቲ ነው እኛ የምናደርገው። አንድ መኪና ታምናላችሁ አጥበን ፖሊሽ አድርገን ለማሳመር 20 ሺህ ብር እንደምንቀበል ትልቅ የገቢ ምንጭ ነው። ሰውን መኪናውን ማሰብ በተለይ አዲስ መኪና የሚገዛው ሰውማ ይመጣል በቃ። ስለዚህ ኢንዱስትሪው እየሰፋ ነው የሚሄደው። አዳዲስ መኪኖች እየገቡ ነው ያሉትና ኢንዱስትሪው አለ። የስልጠና ማዕከል አሁን ሰሞኑን በዚህ በ2024 እንከፍታለን። እዛ የመጣችሁ እየሰለጠናችሁ ፕሮዳክቱም ስላለኛ ጋር ኢቨን ዶር ቱ ዶር በጣም የሚገርመው ቤተ መንግስት ተጠርቼ ሄጄ ነበር። እነዚህ ቀይ መኪናው ያሉበት ባቡር ምናምን አለ አሁን ለሙዚየም የሚቀርቡት እና ሳያቸው በጣም ያሳዝናሉ። ዳገር ሀብት ማለት ነው ያሉበት ኮንዲሽን። ያ የሆነው ምንድነው? ይሄንን ቴክኖሎጂ ይዘው የመጣ ሰው የለም። ስለዚህ ኢቨን እያንዳንዱ ባለሀብት አሁን ያሉት መኪናዎች የሚገቡት እንደ 40 ሚሊዮን 50 ሚሊዮን አንድ መኪና እንደሚሸጥ ታውቃላችሁ መቼም አልነግርም አይደል? እነዛ መኪናዎች በኢንጂነርስ መታጠብ ነው ያለባቸው ነው ወደዳችሁም ጠላችሁ። ስለዚህ መኪና ዲቴይሊንግ ብቻ አይደለም የኛ ማሳመር ማስዋብ ብዙ ነገር አለውና ትልቅ መነሳሳት ነው። ከመኪና እጥበት ጀምረሽ ከዛ ዲቴይሊንግ እያልሽ ከዛ ፖሊሽንግ፣ ሴራሚክ ማስዋብ ብዙ 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 በጣም ሳይንስ ነው። መኪና ማለት ራሱን የቻለ በቃ ትልቅ ኢንዱስትሪ ላይ ያለ በአለም በነገራችን ላይ ነምበር 1 ኢንዱስትሪ የምንለው የኦቶሞቲቭ ኢንዱስትሪ ነው። ምክንያቱም ከአውቶሞቲቭ ጋር የማይነካካ ማን አለ? መሪዎች በምንድነው የሚሄዱት? በሌክዠር መኪኖች። ታዋቂ ሰዎች፣ ኳስ ተጫዋቾች፣ ባስኬትቦለሮች፣ ሴሌብሪቲዎች፣ እነዚህ አክተር አክትረስ ስንት መኪና አላቸው? ምን አይነት መኪና ነዱ? አትሌቶች እና በሙሉ መኪናን የማይነካ ማንም የለምና
ያው ትልቅ ኢንዱስትሪ ነው። እኛ የምናግዝሽ ምንድነው ስልጠና በመስጠት ነው። አሁን የስልጠና ማዕከላችን ልክ እንደተከፈተ ስልጠና ሰጥተን ያው ቤት ተከራይቶ ትልቁ ቻሌንጅ እንደዛ ነው። ግን ዶር ቱ ዶር አሁን ለምሳሌ የመንግስት መኪና አድርገልን እንገራችሁ ጳውሎስ ነው አንድ ጋዜጣ ላይ ነው ያነበብኩትና በአለም ላይ ጠንካራ መኪና የማን መኪና ምን መኪና ነው ሲሉት የመንግስት ብለዋል። እንደፈለጉ የሚይዙት አቢዩዝ የሚያደርጉት የመንግስት መኪኖች ናቸው። በደንብ አይታጠቡም፣ በደንብ ዲቴል አይሰሩም። ሹፌር እንደፈለገ ነው የሚያደርጉት። የማነው የመንግስት ነው፣ የራሳቸው አይደለም። በጀት ተመድቧል፣ እንደፈለጉ ነው የሚረግጡት። ቢገጭ ኦኬ በጀት አለ፣ ይመጣል፣ ይቀየራል። ስለዚህ እያንዳንዱ የመንግስት የሚኒስቴር መስሪያ ቤት ለወጣቱ የስራ እድል መኪና ማስዋብ በስነ ስርዓት በሰለጠነ ሰው በኢንጂነሮች በአውቶሞቲቭ ቤት የሰለጠኑ ኢንጂነሮች ናቸው አሁን ስራቸው የተቀመጡትና እባካችሁ ሁላችሁም ስልጠና ሰጥተናቸው የስራ እድል እንድትፈጥሩላቸው የመንግስት አካሎችን በዚህ አጋጣሚ ጥሪ እናቀርባለሁ። አመሰግናለሁ።